ሰላም ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንዴት ቆያችሁልኝ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁትኝ እንደዚህ የሚያምር የአበባ ጎመን አሰራር ነው ይዤ የመጣሁት ማለት ነው። ለየት ያለ እንዲሁም ደግሞ ለአሰራር ቀለል ያለ ፈጣን የምግብ አሰራር ነው ይዤላችሁ የመጣሁት ማለት ነው። እዚህ ጋር እንግዲህ የተጠቀምኳቸውን ግብአት ድንች፣ የአበባ ጎመን፣ ቃሪያ እና የሾርባ ቅጠል እና የድንብላል ቅጠል አንድ ላይ የተከተፈ እንግዲህ አሰራሩን አብረን እናያለን። እዚህ ጋር እንግዲህ የአበባ ጎመኑን በእጄ ቆራርጬ በደንብ አድርጌ አጥበዋለሁኝ ለተወሰነ ደቂቃ ለ5 ደቂቃ ያህል በአቼቶና ውሃ መዘፍዘፍ እንዳይረሳ በደንብ እንዲጸዳልን። እዚህ ጋር የሾርባ ቅጠልና ድንብላል አንድ ላይ አጥቤ በደንብ አድርጌ እከትፈዋለሁኝ። ድንች አንድ ነው የተጠቀምኩት። ድንቹን በክብ ወፈር ወፈር አድርጌ ከትፌ ገንፈል ነው የማደርገው። በደንብ መብሰል አይጠበቅበትም። ገንፈል ካለ ያው በቂ ነው ስለሚጠበስ ማለት ነው። ድንቹን በዚህ መልኩ እንግዲህ ያው ገንፈል አድርጌ ካወጣሁትኝ በኋላ እዚህ ጋር 3 እንቁላል፣ የበቆሎ ዱቄት፣ ብላክ ፔፐር ቁንዶ በርበሬ እንዲሁም እርድ እና ጨው እጠቀማለሁ። እዚህ ጋር ሁሉንም ግብአቶችን እንግዲህ በደንብ አድርጌ አጥቤ አዘጋጅቻለሁ። መጀመሪያ እንቁላሉን ለብቻ በደንብ አድርጌ እመታዋለሁ። እንቁላሉ በደንብ መመታት አለበት። የእንቁላል ሽታ እንዳይኖረው ትንሽዬ አቼቶ ወይም ደግሞ ያው ከል ትንሽ አደርግና ይሄ በማንኛውም ምግብ ላይ እንቁላል ስንጠቀም አቼቶ ማድረግ ወይም ደግሞ ኬክ ከሆነ ደግሞ ያው ቫኒላ እንዳይረሳ ስንበላ የእንቁላሉን ጣዕም ያጠፋልናል ማለት ነው። እንቁላሉን በደንብ ከመታሁትም በኋላ የከተፍኩትኝን የሾርባ ቅጠልና ክዝበራ ወይንም ደግሞ የድንብላል ቅጠሉን ጨምሬ አዋህደዋለሁኝ። ቅመሙንም አንድ ላይ ጨምረዋለሁኝ። እዚህ ጋር ብላክ ፔፐር ወይም ደግሞ እርድ፣ የበቆሎ ዱቄት ከሁሉም አንዳንድ ማንኪያ ነው የተጠቀምኩት። በዚህ መልኩ ሁሉንም ግብአቶቼን አዋህደዋለሁኝ ማለት ነው። በደንብ አድርጌ ማዋሃድ አለብኝ። ውድና ተመልካቾቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቤተሰቦቼ የሆናችሁ ሀሳብ አስተያየታችሁን እየሰጣችሁኝ ነው። በጣም ከልብ አመሰግናለሁ። እንዲሁም የተለያየ ጥያቄ ካላችሁ ሌላ አዲስ ምግብ እንዲሰራላችሁ እንዲሁም ከፈለጋችሁ ሀሳብ አስተያየታችሁ ላይ አስቀምጡልኝ። በዚህ መልኩ ካዋሃድኩትኝ በኋላ ቅድም ገንፈል ያደረኩትኝን ድንች መጀመሪያ ጠብሳለሁኝ ማለት ነው። በዚህ መልኩ በደንብ አድርጌ ከገላበጥኩትኝ በኋላ መጀመሪያ ድንቹን ነው የምጠብሰው። በጣም ቀላልና አሪፍ አሰራርም ነው። ቀለል ያለ ጊዜ የማይፈጅ ስራ ነው ማለት ነው። ሞክሩት። በዚህ መልኩ እንግዲህ ድንቹን እያበሰልኩ ነው። በዚህ መልኩ እንግዲህ እየደረሰ ነው ድንቹ። አያችሁት? በጣም ያምራል።
ድንቹ በዚህ መልኩ ጠብሼ ከጨረስኩትኝ በኋላ የአበባ ጎመኑን በደንብ አድርጌ አዋህደዋለሁኝ በደንብ እንዲገናኝ ማለት ነው። ሁሉም ቦታ በዚህ መልኩ ከለወስኩት በኋላ ጠብሰዋለሁኝ እሱንም በተመሳሳይ ማለት ነው። ከፈለጋችሁ እዚህ ጋር ትንሽዬ ዱቄትን መጠቀም ትችላላችሁ፣ እንደየፍላጎታችሁ ነው ማለት ነው። እኔ ዱቄት አልጨመርኩም። ዱቄትን መጨመር ይቻላል። ከዛ አበባ ጎመኑን በተመሳሳይ በዚህ መልኩ እንግዲህ እጠብሰዋለሁ። እዚህ ጋር ስንጠብሰው በመካከለኛ ሙቀት ላይ መሆን አለበት። እሳቱ በደንብ የሚግልብን ከሆነ ያሳርርብናል። ስለዚህ በመካከለኛ ሙቀት ማድረጋችንን እንዳይረሳ። በዚህ መልኩ እንግዲህ ደርሶ እያወጣሁት ነው። አያችሁት እንዴት እንደሚያምር። በዚህ መልኩ እንግዲህ ደርሶልኛል ማለት ነው አበባ ጎመኑ። ቀጣይ ቃሪያውንም በተመሳሳይ መልኩ የተለወሰ እንቁላል ውስጥ እለውሰውና ቃሪያውንም በደንብ አድርጌ እጠብሰዋለሁ። እሱንም በተመሳሳይ ማለት ነው። ጥሩ ቃና እንዲኖረው ያደርገዋል። ቃሪያውን በጣም አላበስለውም። ትንሽ ለብ ካለ በቂው ነው ማለት ነው። በዚህ መልኩ እንግዲህ እናንተም ሰርታችሁ ሞክሩት ማለት ነው። ሰርቼ ከጨረስኩኝ በኋላ እንግዲህ እዚህ ጋር ሳምሬ አቀርበዋለሁኝ። በጣም አሪፍ ነው ለልጆች ለአዋቂ። ያው የአትክልት አመጋገብ እንግዲህ ለጤንነታችንም በጣም አሪፍና አስፈላጊ እንደመሆኑ እናንተም ተጠቀሙት ማለት እፈልጋለሁ። በዚህ መልኩ እንግዲህ ጠብሼ ጨርሼ ያው እያቀረብኩትኝ ማለት ነው። ይሄን ይመስላል። ውድና የተከበራችሁ ቤተሰቦቼ እናንተም ሞክሩት። ስለተከታተላችሁኝ በጣም ከልብ አመሰግናለሁ። መልካም ጊዜ